ሁል ጊዜ የማንዘነጋው ነገር ቢኖር ውስጣችን አዝኖ እጃችንን ወደ ኪሳችን አስገብተን ስናወጣ የምንረዳውን ሰው እንለይ፣ በኋላ እንዳናዝን። በፍጥነት ሂድ። አንተ ዳንያ እንሂድ። የሆነ ሰው አይቶናል። እባክህ ማን ይቅርታ ቆየው አይደል? አይ ብዙም አልቆየም። ከልጄ ፍቅር ጋር ሂሳብ እያስተካከልኩ ስለነበር ነው። ታዲያ እግረ መንገዳችሁን ሂሳብ ስታስተካክሉ ልጃችሁን ለምን ለማስተካከል አትሞክሩ? ስለምን ጉዳይ ግልጽ አልሆነልኝ። ስለ ልጅ ጉዳይ ነው። ማን? ዳንኤል ምን አደረገ? ከመጥፎ ልጅ ጋር ገጥሞ መጥፎ አጥፊ ሆኗል። ምን ሲያደርጋየው? በዘዴና በቴክኒክ በተቀናጀ ስልት የሰው ማጅራት እየመታ የዘርፊያ ወንጀል እየፈጸመ ነው። የእኔ ልጅ በፍጹም አያደርገው። አንተ ደግሞ ስለ ልጅ መጥፎ ነገር መስማት አትፈልግም። አንተ በምን አወቅ? በዓይኔ አይቼዋለሁ። ተሳስተሃል። ምናልባት ተመሳስሎብህ ካልሆነ በስተቀር የእኔ ልጅ ምን አጥቶ ነው ማጅራት ሲመታ ያየው? የፈለገውን ነገር ከልክዮ አላውቅም። ከጊዜ በኋላ ሁሉም ላይ መድረስ አይቀርም። ብቻ ግን የልጅን የጉዞ ቅርጠላው ሆነ ተከታተል ብታጣራው ይመረጣል። የምትነግረኝ ነገር ሁሉ ከእውነት የራቀ ነው። ለእኔ ከመንገርህ በፊት አጣርተህ ቢሆን ይመረጣል። እንዳልክ ጊዜ ለሁሉም ጊዜ ይፈተዋል። ማታ ቋንቋ ትምህርት ስለጀመርኩ ላመሽ ይችላል። ስለዚህ የግቢው በር እንዳይዘጋብኝ። አረ ችግር የለው። እንደውም ራሴ ቁጭ ብዬ እጠብቅሃለሁ። ደህና ዋል። እሺ ደህና ዋል። ዳንኤል ቁርስ ደርሷል። ትላንት ማታ 6 ሰዓት ገባ። 2 ሰዓት ተኩል። ምን በውጭ አቆጣጠር? ስነ ስርዓት። ታዲያ 8 ሰዓት አይደል የገባው? ከሌሊቱ ቆየት እያመሸ ነው አንተ በዚያ ሰዓት የምትመጣው? ለምን የዚችን ወሬ እየሰማችሁ ጨቀጭቁኛላችሁ? እስኪ ታውት ይብላበት ማዕድላት። ዝም በይ። አንቺ ነሽ ነገሮችን እያለባበሽና እየሸፋፈንሽለት ልጁን ያበላሽ። እኔ ደግሞ ምን አደረኩ? እናንተ ናችሁ በሆነ ባልሆነው ከሱ ራስ አልወርዳላችሁ። አሁን ሰለቸኝ የዚህ ቤት ጭቅጭቅ። አያ አይደላባኝ ምን ያህል እንደጠገበ። ዝም በይ አንቺ ሾካካ። አሁን አንቺ ላይ መች ደረሰ? እማ እንዴት አልደረሰብኝም? ከትላንት ወደ ሱቅ ድረስ መጥቶ ምን እንዳደረገ ታውቂያለሽ? ዝም በይ እሺ። አሁን ቁርስ ከበላን በኋላ ትናገሪያለሽ። እሺ ያ ጎረምሳ ከትላንት ወዲያ ያደረገሽን ነገር ንገሪኝ እስቲ። እሺ
ይፈጠራል? በመሳቢያውን ከመቆለፍሽ በፊት 200 ብር ስጪኝ። 200 ብር ስትል ትንሽ አታፍርም? ምን አሳፈረኝ? በአባቴ ገንዘብ ልኮራ እንጂ ላፍር አይገባም። ይልቅ ቶሎ በይ። ለምን ፈለከው? ለጉዳይ። በዛ ላይ ከጓደኞቼ ጋር ቀጠሮ አለ። ያንተ ጓደኞች ሁሌም በእኛ ቤት ገንዘብ ነው የሚኖሩት? ሌላ ትርፍ ነገር አትል። ዝም ብለሽ የታዘዝሽው ፈጽም። ያለበለዚያ እንደ ስፖንጅ እንዳልጭ። ለምንድን ነው የምትጨምቀኝ? ዞር በይሽ። ሱቅ እንዳትገባ ተብሏል። ኧረ እንዴ! ሃይ ታዲያ አሁን ይህን የሚያክል ጎረምሳ ምን ማለት ነው? ጥሩ ትምህርት የሚሰጥ ቅጣት። आहिस्ता आहिस्ता मौसम सुनना है तो होश खोना है दीवाना होना है आहिस्ता आहिस्ता सुनो ना कहती है ये उमंग चलेंगे संग संग लेके हम प्यार के सारे रंग जागे अरमान जज्बात है जवान दिल में नहीं है दर्द ዳንያ ትወደኛለህ? አንቺ ከምትጠብቂው በላይ ወድሻለሁ ሰላምዬ። መቼም ቢሆን ያንተን ቦታ ማንንም አይወስደውም። እኔም እወድሃለሁ። ዳንኤል ዳንኤል፣ አንተ ዳንኤል! आहिस्ता आहिस्ता मौसम सुनना है तो होश खोना है दीवाना होना है आहिस्ता आहिस्ता ዳንያ ከልብ ያፈቅራል። አሁን ግን በሁኔታዎች አለመጣጣም ያንተን የፍቅር ቦታ ለምታውቀው ሰው አሳልፍ። ነይ ሰላም። ለምን ሰላም? ይሁን ለማውቀው ሰው
ባንቺ ፍቅር ተመርዞ ያስቸግረኝ እጅግ ልቤን አስጠግዞ ተረታሁኝ ባንቺ ፍቅር ተይዤ ቁጭ ብዬ ቀረሁልሽ ፈዝዤ ሐሳብ ብቻ በልቤ ውስጥ ተመርኩዤ ሰቀቀኔ ሐሳቤ አንቺው ነሽ እምባዬ እንደ ውሃ ፈሰሰልሽ በትዝታሽ ታስሬ ስንገላታ አልፈራሁ ፍጹም ልቤ ተረታ ነይ ወደኔ የኔ ሐሳብ ወደኔ አንቺው ሁነሻልና ሰቀቀኔ ሐሳብ ብቻ ቀለብ ሆኖኝ ተሸክሜ በበሽታሽ ቀረሁልሽ ወይ ታምሜ ተቸገርኩኝ በትዝታሽ ታስሬ ባንቺ ፍቅር ሁለት ዓይኔ ታውሬ እምባ አውጥቼ አለቀስኩኝ አምርሬ ሰቀቀኔ ሐሳቤ አንቺው ነሽ እምባዬ እንደ ውሃ ፈሰሰልሽ በትዝታሽ ታስሬ ስንገላታ አልፈራሁ ፍጹም ልቤ ተረታ ነይ ወደኔ የኔ ሐሳብ ወደኔ አንቺው ሁነሻልና ሰቀቀኔ ዳንኤል አንተ ዳንኤል 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 አንተ ዳንኤል ዳንኤል አይ ዳንያ ማነሽ ማነሽ ትላለህ? አዎ ማነሽ? አላወኩሽም። ምን ሆነ? ሳራ ነኝ። ውይ ሳራ ይቅርታሽ። ምን ነው ዛሬ ልክ ከሰው ጋር ተጣልተሃል? ኧረ አልተጣላሁም። እና ምን ሆነ? ሳራ አንድ ነገር ልለምንሽ። ኧረ ምንም ችግር የለም። ላንተ ደግሞ ምንም ይደረግ ምንም አያስፈልግም። ሰላምን አናግሪ። ምን እንዳደረግኳት አላወኩም። ምን ብላ ነው እንደዚህ የምትሆነው? በአንተ ቦታ ሌላ ሰው ገባበታለች። እንዴት? አይሆንም። ሰላም ይህንን አታደርገውም። አድርገዋለች ሳራዬ። አሁን አታልቅስ በቃ። በተቻለኝ አቅም አስተካክላታለሁ። እሺ ዳንኤል፣ በተቻለ አቅም ይህንን ሱስህን ለመተው ሞክር። እሺ እንደ እግዚአብሔር ፍቃድ። ቻው በል። ራስህን አረጋጋ። ጠብቅ ራስህን። ይገርማል። ሰላም፣ ይህንን አድርገሽ ከሆነ ከምጠብቅሽ በላይ ውስጥሽ በጣም ትንሽ ነው። እንዳንቺ የሚሆን የልቤን የሚያውቅልኝ የውስጤን ህመሙን በፍቅር ሚያሽልልኝ ቀርቤ እንደ ሰው መጫወት አልችልበት እንዲህ እንደ ዋዛ እራቅሽኝ እንደ ዘበት
सागर से गहरी ये आंखें शर्मीली सी आंखें ये आंखें सपनों की राजधानी सारे जुगनू तारे इनसे ही डगमगाना सीखे ओ फूलों जैसी है ये लड़की है ये लड़की परियों जैसी है वो भोली भोली कोई कोई हिरनी सी है ये लड़की कोमल कोमल ये लड़की सुंदर लड़की नाजुक नाजुक ये लड़की तेरा आंचल जो लहराए तो मेरा दिल संग संग लहराए धड़के जाए तेरे तन से जो आ जाए मेरे तन मन में बस जाए मेरी जुल्फ की महकी मेरे सारे गम मेरी सारी ሰላም ጋር ልደውልላት कहता ሙዳችን እንዳሰርከው ግን ደውልላት። ሰላም ሰላም ሄሎ አይ የኔ ፍቅር ይህን ድምፅ ከዚህ በፊት ሰምቼዋለሁ ወደፊትም መስማት አልፈልግም አሁን የኔ ድምፅ ጠርቶሽ ነው እንደዚህ የሚል ወደፊትም መስማት አልፈልግም አልኩህ እኮ ደግሞ በአንተ ቦታ ሌላ ሰው ገብቶበታል እንዴ ሰላሜ ስለዚህ እየደወልክ ሰላሜን አትንሳ ያልሽኝን ከመስማትና ከመፈጸም ውጪ ምን ላድርግ በቃ አልኩህ ሁሉንም እርሳው ሰላሜ ምን ነው አልተስማማችሁ ነው ጸባይ አልተመቻት እናማ የግዴታ ልታሳስተኝ በእኔ ላይ ሌላ ወንድ ከኔ ምን ጎሎባት ስማይ አጉል ፍቅር ማለት የሆነ ነገር አድርጋትና በኋላ እስር ቤት ይገባ አይደለም እስር ቤት ከፈለጉ ሲኦል ለምን አያስገቡ ቆይ ለምን አትተዋት ካልፈለገች ግዴታ የለም ሰማል ፍቅር እኮ በግል የተሰጠ በራስ ፍላጎት የሚወሰን የካርታ ቁማር ካስጀምርሽ ማስጨረስ ረጋ ብለህ ብታስብበት ይመጣል አሁን ተውና እሱን ጀምሮ አንተ ምን አለ እኔ በውስጤ የሰላምን ፍቅር ይዤ ዞራል ተስፋ አድርጋለሁ እኔም በሷ ውስጥ እኖራለሁ ለሁሉም ጊዜ እሺ ሞክር ጉድ ላክ ብያለሁ
የለም እንዴ? በያ የወንዶ ጫት አለ አይደለም? በቃ ይዘህልኝ። ካሪፍ ይዘሽልኝ። የዚህ ሰሞን እንክብካቤ ሻፍሮኛል። እንዴት? ለምሳ ከስራ ደክሞኝ ስመጣ ሰርቼ በመብላት ፋንታ ጣፋጭ ምግብ ተሰርቶ እየጠበቀኛል አሰብላለሁ። ማታም ከመተኛቴ በፊት እንዲሁም ልብሴ ከመቆሸሹ አስቀድሞ ይታጠባል። እባክህ ዝም ብለህ ብላ። ለምን አላካብድም ሰላምዬ? እስኪ አስቢ። ለረጅም ጊዜ ከዘመን ርቄ የቤተሰብ ፍቅር ተጠምቼ ኖርኩ ልጅ እዚህ ቤት ከገባው በሁለት ወር የአከራያችን ሴት ከተከራዮቹ ይበልጥ ነው የምቀርበው። ብቸኝነት ያጠቃውን ባዶ ልቤን በእንክብካቤ ስሞላው እያየሁ እንደ ቀላል ዝም ልበል? አሁን ዝም ብለህ ብላ። አንቺ አትበይም እንዴ? ኧረ እባክህ ማን የሰራውን ማን ብቻውን ይበላል? አብልተኛ አታውቅም ለማለት ነው? አማርኛ ታዙር። ግልጽ እኮ ነው። እንዲሁም ዛሬ ማታ ከክላስ ስወጣ ቀጥታ ወደ አንቺ ነው የምመጣው። ለምን? ማታ እራት የምንበላው ውጭ ነው። በጣም ደስ ይለኛል። ነው 50,000 ብሩን ይዤዋለሁ። ችግር የለም እየጠየቅኩ ይሄዳል። ብዙም አያሳስብ። መልካም እንደተመለስኩ ደውላለሁ። እሺ ወንድሞቼ፣ አውቶቡስ ተራ ከዚህ በጣም ይርቃል እንዴ? አይርቅም። ወጣ ስትይ ታክሲ ታገኝ። አዲስ አበባ ብዙ ትርምስ ይበዛል። አንድ ነገር ፈልጎ ለማግኘት አይቻልም። ለአዲስ አበባችን አዲስ ትመስላል። አዎ ከጅማ ነው የመጣው። 2 ቀን ነው። መኪናዬ ተበላሽታ ዕቃ ሰብራ እሷ ዕቃ ገዛለሁ ብዬ ወጥቼ ዞሬ ሲደክመኝ እዚህ መኪናው የራስ ነው? አዎ። ግን መኪና ያለ አዎ። ይገርማል። ብዙውን ጊዜ መኪናዎችን ራሴ ነው የምሰራቸው። ማጌጥ መልበስ አለ። ሌላም መኪና አለ? አንድ ገልባጭና 2 አይሱዙ መኪኖች አሉ። በእውነት ዋው! በጣም እድለኛ ነው። እድለኛ ሳልሆን እልህኛ ነው። ራሴ ጥንካሬና አቅም ነው ይህንን ልገዛ ስትል እኮ ብዙ ነው። ባይሆን ሌላ ጊዜ እንጫወታለን። ሌላ ጊዜማ የት እንገናኛለን? ምን ችግር አለ? ሞባይል ቁጥር መለወጡ እንጂ። አዎ በጣም አሪፍ ነው። አንተ ዝም ብለህ ሻውን ሲጋራ ውስጥ ያለ ጭስ የማይንቀሳቀስ ልጅ ነው። ሃይ ስጠብቅሽ። እኔም ከተፍ። እንዴት ነሽ? አለሁ። ጉረኛ ተቀመጭ። ምን ላምጣልሽ? የሚበላ የሚጠጣ? ምንም አላሰኘኝ። እሺ አንቺ ካልሽ ምን አደርጋለሁ? ይልቅ እንዴት ነሽ? የሴት ላጤነት ኑሮ እንዴት ይዞ? ምንም አይል።
የወደፊት አባወራሽ ዳንያ እንዴት ነው? እኔ እንጃ። ማለት አትገናኙም እንዴ? አንገናኝም። ለምን? መገናኘት ስላልፈለኩ። እሷ ለመገናኘቱን ፈልጎታል? ነግሬዋለሁ። ምን አለሽ? ምን ይለኛል? መገናኘት እንደሌለብንና እንደማልፈልገው ካወቀ ይበቃል። ምን የጎደለ ነገር አግኝተሽበት ነው? የጎደለ ነገር እኮ የሚገኘው ከሙሉ ነገር ነው። እሱ ግን ሳውቀውም አሁንም ያው ባዶ ነው። የግጭታችሁ መንስኤ አሁንም ያ ጫትና ሲጋራ ነው? መጠጡንም ትርሽ። ለምን በስነ ስርዓት እንዲቷት ነው? ሞከርኩ አቃተኝ። እናም ለመጨረሻ ጊዜ ልነግረው ቀጠርኩት። በጠዋት ፈለግሽ? በሰላም 5 ሰዓት አልፏል። ያው ነው 6 ሰዓት እስከሚሞላ ድረስ ጠዋት እንጂ ማታ ይባል። ይልቅ በሰላም ነው የፈለግሽ? ትናንት ማታ የት ነበርክ? ስንት ሰዓት? ወደ 4 ሰዓት ገደማ። እቤቴ? መኖሪያ ቤት መጠጥ ቤት እንደሆነ አውቃለሁ። ጀመረሽ ደግሞ። እኔ መጠጥ ከተውኩኝ ቆይቻለሁ። አትዋሽ እሺ። ትናንት ማታ በአይኑ ያየ ሰው ነው ነገረኝ። መፋቀራችን የማይፈልግ ፈጥኖ ወሬ ሲፈተፍት ጆሮ ከሰጠሽ እንዴት እንስማማ? በፍጹም አንስማማም። አንተ የሱሶች አፍቃሪ ሆነ እኔ አንተን አፍቅሬ እንዴት እንስማማለን? ስለዚህ መለያየታችን የግድ ነው። ታዲያ ቀጥታ ጠላዋትኝም? እስካሁንም ወደዳ ይበቃል። ደህና ሁን። አይደራም ያለስ ሰላም። ይሄ እኮ ታዲያ ምክር አይደለም። ቀስ ብለሽ ብታስረጁ እኮ ይሰማሽ ነበር። እሱን እንኳን መለማመጥ አልፈልግም። ይልቅ ታዩና እሱ ይቅርና ዩኑሲ እንዴት ነው? ማለትማ ጸባዩ፣ ትትናው፣ አክብሮቱ፣ በአጠቃላይ ለሰው ያለው ነገር እየጠየቅሽኝ ነው? ታዲያ እኔ እንጂ እኔ አላውቅም። ምን ነው ባለፈው አይተሽው ጥሩ ልጅ ይመስላል አላልሽኝ? ይመስላል እንጂ ነው አልወጣኝ። እንዴት? መጥፎ ሰው በአመሉና በድርጊቱ ይታወቃል። ዝምተኛ ሰው ጥሩነቱን አይቶ መገመት እኔ እንጂ እርግጠኛ መሆን ይከብዳል። ቆይ አንቺ ሰው ከውጭው ታይቶ እንዴት ውስጡ ይለያል? በጣም ይለያል።
ዩኑሴ ግን ውስጡም ውጩም አንድ ነው። አንቺ በምን እርግጠኛ ሆንሽ? ተቀራርበናል፣ ተላምደናል። እንዳትፋቀሩ ፈራለሁ። ዛሬ ማታ እራት ጋብዞኛል። እንደሚያፈቅረኝ የማውቀው ማፍቀሬን ስገልጽለት ብቻ ነው። የዳንያና የአንቺ መለየት ምክንያቱ ይሄ ነው? ዳንያ በሚገርም ሁኔታ በልቤ የፍቅር ደብተር ላይ ምንም የጻፈው የፍቅር ታሪክ የለም። ከራሱ ልብ ላይ አልሰረዘሽ። ከምንም በላይ እንደሚያፈቅርሽ ሌላ ርዕስ የለሽም? አታሙ ተጫወታ። አሁንም ትተክዛለህ? ኧረ አልተከዝኩም። ትንሽ ሞቅ እስከሚለው የሚዋደድ ሰው በቀን ሁለት እንዴት ይገርማል! እንዴት እዚህ ልትመጣ ቻልክ? መጠጣት አማረኝና በአጋጣሚ ወደዚህ የምንውልበት በአጋጣሚ ማታ የምንጠጣበት በአጋጣሚ ልንጋባ አንዳንዴ አጋጣሚዎች እየበቁ ነገር ግን በአጋጣሚ መሸነፍ ጥሩ ለጋብዛችሁ ደስ ይለናል። ቢንጂ በቃ ብዙ በላው። ጉርሻ አልተመችሽም ማለት ነው? እሺ በቃ በእጅሽ ቢ። አረ በፍጹም እንደውም በእጅህ የሚጎርስበትን ሰዓት በፍቅር ነው የምወዳቸው። ይህን ያህል በጣም እድለኛ ነኝ ማለት ነው? ምን ነው ከዚህ በፊት ያጎረስካት የለች?
ነገረች። አሁንስ? አሁንማ ከዚህ ዓለም በሞት ተለይታኛለች። ምን ሆና ነው የሞተችው? እረኛ ነበረች? እንደውም ቀለበት ማስፈን አብረንም ነበር። ታዲያ ምን ሆና ሞተች? እኔ ነኝ ገደልኩት። አንተ? Somebody take your time and your worth. Just focus on yourself first. Don't let somebody take your time and your worth. Just focus on yourself first. Don't let somebody take your time and your worth. Just focus on yourself first. Don't let somebody take your time and your worth. Just focus on yourself first. About others way before myself, yeah. I guess that's why I feel like I go through hell, damn. Wasting time on your dreams instead of mine, yeah. About to turn this franchise around on a dime, man. It's all about finding your right state of mind. It's all about turning the worst into fine. It's all about time and the work and the climb. From the thirst we will rise, I'm immersed in this life. Don't let somebody take your time and your worth. Just focus on yourself first. Don't let somebody take your time and your worth. Just focus on yourself first. Don't let somebody take your time and your worth. Just focus on yourself first. Don't let somebody take your time and your worth. Just focus on yourself first. እሺ ጓደኛ ምን አዲስ ነገር አለ? ሶሪ ዘንግቼው ነው ሰዓቱ። እመጣለሁ ጠብቀኝ። እሺ በጣም ይቅርታ አልኳት። ከሄኖስ ጋር ሙሉ ባር ቀጠሯል። ከሱ ጋር ተገናኝተን ያወራ ከሱ ጋር ተነጋግረን በቅርብ እመጣለሁ። እሺ በለኛ ዴቪ በእናትህ።
ጁዲ የትም አልሄድም አላልሽም? ትተሽኝ አትጃይ ነው ትተሽኝ አትጅ ቢያንስ ጋር ከታሽን አትነግኝ ጁዲ አልችልም የበደልኩሽ አሁን ደምሽን ጽንሱንም በኪዋል ዛሬ ደግሞ ሌላ ነው ዘላለም ከሊና የማይጠፋ በኔ ጥፋት አንቺ ተቀጣሽ አይደል? አታልቅስ፣ በቃ ያለፈውን ታሪክ እርሳ። እንዴት ይላል? አንድ የፈጸምሽውን የበደል ጥፋት ለመርሳት እኮ ቢያንስ የይቅርታ ካሳ ያስፈልጋል። ያኑሴ ተነስ፣ ያኑሴ እባክሽ ጁጂ ትንሽ ተኛ። ሰዓት ሄዷል። ደግሞ ትንሽ ሰዓት ነው የቀረው። አውቀሽ ነው አይደል? ቀልዴን አይደለም። ተነስ ነው የምልህ። ተነስ እንዳልተኛበት ነው አይደል ጁዲ? እሺ እሱን ሰጁ። እኔ ግን ከዚህ ንቅንቅ አለለም። ያኑሴ በረፈደ ሰዓት አትቀልድ። ተነስ እኮ ነው የምልህ። አላስተኛ ማለት ነው። ደስ አይደለም። ቅናተኛ ወዲ ውስጥ ያለውን እያስጨነቀው ነው። እሱንማ አላስጨነቅም። ይቅርታ ጌታው። በጥፊ መምታት ነበር። አስኮናኝ። እሱን ብቻ ነው ይቅርታ የምትል? ጁዲዬ አንቺንማ ይቅርታ የምለው እንደዚህ አይደል። እባክህ ልቀቀኝ። ሁሉም ያንተ አይደል ፍቅር? ሰዓት ረፍዶባል። የምትቀልድበት ጊዜ አይደለም። ተነስ ያኑሴ። Judy! I'm so ያኑሴ ያረሳው ነገር የለም?
እሷ ግን ይቅርታ ታዲያ ምን ትችይ ልርሳ? እሷን ሳይሆን እርሳት ያልፍ የተፈጠረውን ያለፈ ታሪክ ነው። ደግሞ አንተ እሷ ይቅር እንድትል ከፈለግ ሁሉም ነገር ግልጽ ነው። እሷ ብቻ ሳትሆን እግዚአብሔርም ይቅር ይልሃል። ማለት ምን ላድርግ? የእሷን ፍቅርና ትዝታ በልብህ አዝለህ አንተ የበደልከውን በደል ድምፅህን ከፍ አድርገህ ለሰዎች ሁሉ መናገር፣ ባጭሩ ማስተማር ማለት ነው። ይህንን ባደርግ በእርግጠኝነት ይቅር ትለኛለህ። በጎና መልካም ነገሮች ሁሉ ብዙ ነገሮችን ይችላል። አንተ እሺ በለኝ እንጂ ሁሌ ካንተ ጎን ሆኜ ልረዳህ ዝግጁ ነው። እንዳንቺ አይነት እህት ከእናቴ ማህፀንም አላገኘም። አመሰግናለሁ። አመሰግናለሁ። በምትይኝ ሁሉ ስማ። Yo, c'est la scène spéciale, il va go my PIMC. Yo.
ያሟል እንዴ? ምን ለመሆን? እባክሽ ተይው ዳኒ። ቤት ይገባ የዳንያ ቴክኒካዊ ወንጀለኞች በቁጥጥር ስር ነው። በፍጥነት ድረስ። እሺ ታዛዥ ነኝ ኢንስፔክተር። ቆይ ምንም ማለት አይደለም። አንተ እንደዚህ ይችላል። ዝም ብትለኝ ምን አለበት ግን? እኔማ ዝም እላለሁ፣ ግን ምንም ማለት አይደለም። በቃ ጥፋቱ ባንተ እንደሆነ እንድታውቅ። ሁሉም ነገር በእኔ ነው ጥፋቱ። ፈጥኖ ወሬ ሲል ጆሮ ከሰጠሽው እንዴት ነው ይስማል? በፍጹም አንስማማ። አንተ የሱሶች አፍቃሪ ሆነ እኔ አንተን አፍቅሬ እንዴት እንስማማለን? ስለዚህ መለያየታችን የግድ ነው። ታዲያ ቀጥታ ጠላዋት። እስካሁንም መውደድ አይበቃም?
ዴቭ ትሰማኛለህ? እየሰማሁ ነው። እሺ ሐሳብን ወደ እኔ አድርግና አዳምጥ። ምንድን ነው የምትለኝ? እስከ ዛሬ የምትፈልገውን ነገር ባይስማማኝም እያደረኩ ዛሬ ግን እኔ የምልህን እንድትሰማ። ቆይ እኔ የምለው ዳኔ፣ እስከ ዛሬ ሐሳባችን አንድ ነው። ዛሬ ምን ተገኝቶ ነው ሐሳብ? እስከ ዛሬ መናገር እፈልግ እና እናማ ፍቅራችን ስለያዘኝ ብቻ ነው። ስለዚህ ከዚህ በፊት የምንሰራቸው መጥፎ ድርጊቶች ሰማለህ? አዳምጥ። ከዛ ነው ጓደኛዬ ጋር ያቆምኩት በዚህ መጥፎ ድርጊት ይገባል? Give me just one. አሁን ማሰብ ዋጋ የለም። ለምን ከእስር ቤት የምናመልጥበት መንገድ አንፈልግ? ባስ ካሁን በኋላ አንዲት ነገር እንድትናገር አልፈልግም። ከዚህ በፊትም ነግሬ ነበር፣ ያንተ አለመስማት ነው እንጂ። ምንም ጀምሬ አላስጨረስኩም። ሉሲ አንድ ነገር ልንገር፣ ከዚህ በፊት ስለዚህ ጉዳይ ተነጋግረን እናም ምን አንድን ሰው ጓደኛ አድርጌ ከቀረብኩት ወይም ማንኛውም ሰው ከቀረበ ሕይወቴን መስዋዕትነት እስከ መስጠት ደረጃ ደርሳለሁ። ያንተ ግን በዛ ዳንኤል። እስከ መቼ ነው ለሰው የምትኖረው? ምን ላድርግ ሉሲ? ከላይ የታደልኩት ነገር ነው። የሚጠቅምህን ብታወቅ ግን የተሻለ ይመስለኛል። ይገባኛል። የምትነግረኝ ነገር ሁሉ አንደርስታንድ ሳላደርገው ቀርቼ አይደለም። ስለዚህ ታገስ፣ ትዕግስት ይኑርህና አንድ ቀን ምናልባት ከዚህ ህይወት ወጥቼ። ምናልባት አይደለም ዳንኤል። ይገባኛል ዩኒሴ፣ የውስጤንም ተረዳ። አንተ ብቻ ነህ ጓደኛዬ፣ እሱም ጓደኛዬ ነው። ስለዚህ ተረዳኝ። እኔም እንዳንተ ጥሩ ሰውና ትልቅ ሰው ሆናለሁ። መቼ? እሱ የፈቀደ። እሺ ዳንያ፣ አንድ ሐሳብ አለ። የሆነ መላ ፈጥረን ከእስር ቤት እንውጣ። አንዴ ቀን ሰማካል። ምን አድርጌሽ ነው ግን? ውስጤ ግን ላንተ ነው የምፈርመው አምላኬ። ዛሬ በሕግ ቁጥጥር ስር ውለህ የዳንኤልን ውስጥ ተረድተህ ከአንበሳ ጉድጓድ ውስጥ እንዳወጣው
እነሱ ንጹህ ልብ ባልሆነ በጊዜው እኔንም ታወጣኛል። የውስጤን ተረድ በር ላይ የተቀመጡትን ግቡ በላቸው። ታዛዥ ነኝ ኢንስፔክተር። የተፈጠረው ድርጊት ምናልባት ግራ ሊያጋባ ይችላል። ነገር ግን እኔ አሁን የመጣሁ ልጄ ለምን ጉዳይ እንደታሰረ ለማወቅ ስል ብቻ ነው። ልጃችሁ ማን ነው? ዳንኤል ይባላል። እሺ፣ ሁለቱም ወጣቶች የታሰሩበት ምክንያት በዝርፊያ ወንጀል። ተደበደብኩ፣ ተዘረፍኩ የሚል ከሳሽ አለ? እንደሱ የሚል ከሳሽ ባይኖርም ትክክለኛ ማስረጃ ያመለከተ ሰው ግን አለ። እነሱ ለመሆናቸው ምን ማረጋገጫ አለ? እኛ ጋር ስዕላዊ ፎቶ ማለትም ድርጊቱ ሲፈጸም የዕለት ዕለት የተነሱት ፎቶግራፍ አለ። ማየት ይቻላል? ይቻላል። በስማ ይሄ ልጄ አይደለም። ከዚህ በኋላ ከኛ ቁጥጥር ውጭ ሕግ የሚገባውን ቅጣት ይስጥ። እኔ ግን ልጄ አይደለም። እንሂድ፣ ተነሱ፣ እንሂድ። ወይ ምን አደረኩ ልጄ? ግን ማን ይሆን ይሄን ፎቶግራፎች ያነሳው? ይቅርታ የኔት መረጃ የሚሰጥ ማንኛውም ግለሰብ ማንነቱ አይገለጽም። ይኸውላችሁ ልጆቹ የተበላሹት አሁን ሳይሆን ቆየት ብሎ የሚሰሩት ወንጀል በድርጊትና በቴክኒክ የታገዘ ነው። ሌላ ጊዜ ማንኛውም ወላጅ ልጁን በቅርብ ብሎና ዳሩን መከታተል አለበት። ለበለዚያ እንደዚህ አይነት አሳዛኝ ድርጊት ሊፈጸም ይችላል። አሁን ምን ማድረግ ነው የምንችለው? ለጊዜው እስር ላይ ይቆያሉ። ፍርድ ቤቱ የሚሰጠውን ብያኔ መከታተል ትችላላችሁ። እሺ። እርስዎም ቢሆኑ ልጆትን መከታተል አለበት። ወላጅ ልጅ የሚሆንበት ቦታ ላይ አይውልምና ወንጀሎችን ሊፈጽም ይችላል። አለበለዚያ እንዲህ አይነት አሳዛኝ ድርጊት ሊፈጠር ይችላል። አስቀድሞ መጠንቀቅ ያስፈልጋል ማለት ነው። ሌላ ምንም የሚረዱን ነገር የለም ማለት ነው? ሌላ መረዳችሁ ነገር የለም። እሺ እሺ እሺ። በተቻሉት አቅም ቢረዱን ደስ ይለናል። በጣም እናመሰግናለን።
ወንጀልን ለመከላከል የማንኛውም ህብረተሰብ ግዴታ ነው። ወንጀልን ለመቀነስ ወንድሜን ገበና ሳልም ያሰበናል። ወንጀልን መከላከል የዜግነት ግዴታ ነው። ሳይገባኝ ያከበርከኝ በሰላም በጤና በሰው ፍቅር የከበብከኝ ምስጋና ላቅርብ በዝማሬ ይድረስልኝ ለዓለምና ለዘላለም ክበርልኝ ምስጋና ላቅርብ በዝማሬ ይድረስልኝ ለዓለምና ለዘላለም ክበርልኝ እግዚአብሔርን በቀን ልፈልግ